ደረሰን አይ ቲንክ ጨስ Come on everyone, come on. Manchester United ይላል አይ ቲንክ እዛ ጋር መሰለኝ ሪላሽ ማረ ስቴዲየም ሰላም ጋይስ እንዴት ናችሁ? በጠዋት እንግዲህ ስንት ሰዓት ነው? አንድ ሰዓት ሆኗል። ጉዞአችንን ጀምረናል ወደ ማንቸስተር። ይህ ሌላኛው ቪዲዮአችን ነው። ማንቸስተር እንሄዳለን። የማንቸስተርን ከተማ እንጎበኛለን። ማንቸስተር ሲቲ ካልኩኝ ክለቡን እንደመሰል ከዛ የማንቸስተር ዩናይትድ ከወልቭስ የሚያደርጉትን ጨዋታ እናያለን። ከተማውን ዞር ብለን እናያለን። እንደምታዩት ምንም ነገር የለም። እኛ ብቻ ነን የምንነዳው ከተማ ውስጥ። ድቅድቅ ጨለማ ነው። የመንገድ መብራት የለም። ሀገር አቋራጭ 6 ሰዓት ከ29 ነው የሚወስድብን ማንቸስተር እስክንደርስ። ቀጥታ ከነዳን 6 ሰዓት ተኩል ገደማ ነው የሚወስድብን። አሁን 1 ሰዓት ነው። 8 ሰዓት ገደማ ማንቸስተር እንደርሳለን ብለን እናስባለን። በየቦታው ከቆምን ያው ሻይ ቡና፣ ቁርስ፣ ምሳ ካለን ሌት ሆነን እንገባለን። ምሳ እንኳን እዛ መብላት እንችላለን። ቁርስ እንገባለን። ለማንኛውም አብረን ተያይዘን ስለሚያስፈራ ሰው ያስፈልገናል። አብራችሁ ተጓዙ። ይመቻችሁ። እናሳያችኋለን መንገዱ። ከቦብ ጋር እያነጋ ነው ጋይስ። ፀሐይ እየወጣች ነው። 5 ሰዓት ተኩል ይቀረናል። ኦልሞስት 1 ሰዓት ነዳን ማለት ነው። ወፍ ሳይንጫጫ ማለዳ ወጋገኑ ሳይፈነጠቅ ነው የተነሳ ነው። አሁን ወጋገኑ መፈንጠቅ ጀመረ። ከተራራው ጀርባ ያለውን ፀሐይ እንትኑ ያየው ወጋገኗ እየተቃጠለ ነው ይመስለዋል። Fighting for survival. ኔጌቲቭ 1 ነው ውጭው፣ ግን መኪናዋ ፏፏ ሙቀናት ምና ቺል እያደረገን እየሄድን ነው። ገራሚ ጭዊ እየተጫወትን ጋይስ። እንደምታዩት አልቆብን እንትን ነው ባይዘዊ ውሃ ነው፣ መስታወት ማጠቢያ ነው። ግን እዚህ ሀገር ተገዝቶ ነው። እኛ ሀገር ውሃ ነው ራዲያተርም ለእንትንም የምንጠቀመው። ሰማያዊ ነገር ነች። ግን ኦሞና እንትን ደባልቆ እኮ ነው። አጃክስ እና ውሃ መሰለኝ ትላለህ። እንትን ነው ስክሪን ዋሽ እና ኮንሰንትሬትድ ስክሪን ዋሽ ምንድን ነው ያለው? ግን አየው አይስ ሜልት ያደርጋል። ከዚህ ጋር ዝንብ ምናምን እንዳያርፍበት ባለፈው ሲጨላለም ያየነውን ደግሞ እናልፋለን። በቀን በተቃራኒ ግላስኮ ከተማ ውስጥ እንገባለን። ገብተን መውጣት እንችላለን። ሰዓት ይኖረናል። ተባብሎ ያው እንዳልኩህ ግን ከድምጿ ዳውንግሬድ ግን ለማየት ከጠዋቱ 3 ሰዓት ነው ፀሐይ የምትወጣው ጋይስ። 30 ደቂቃ ይቀራታል። የት ስታው ድል እንደምታር እንግዲህ አናውቅም።
አርፋጅ ሰራተኛ የስኮትላንድ ፀሐይ አጠቃላይ የዩሮፕ ፀሐይ ይብላኝ ለእነሱ። እኛስ የምድር ወገብ ላይ በጣም ብዙ አመት ኖረናል። ምናልባት አላድግ ያልነው ቀበቶ በጣም አጥብቆ ይዞ ይሆናል የወገባ ሉክ ጋይስ በእናትህ ጋይስ ኔጌቲቭ ገባ። እንደምታዩት ኦፈናችን ላይ ኔጌቲቭ 7 ገባ። ኔጌቲቭ 7 ገባ። ሳስበው የመጨረሻ ፉቴጃችን የሚሆነው መድረቅ ይመስለኛል። ኤክስፔሪየንስ ታደርጋለህ። ኔጌቲቭ 7 ልቆፍል። ለነገሩ የትናንትናውም ይሆናል እንደዚህ ላሞቹ ጋር የነበርንበት እዛ እኮ ጫካ ውስጥ ስለሆነ ስለማይመዘግበው ነው። አይ ቲንክ ለመጀመሪያ ጊዜ ነው ኔጌቲቭ 7.5 ዲግሪ ከዜሮ በታች ኤክስፒሪየንስ አረግ። ዝቅተኛ ስንት ኤክስፒሪየንስ አርጋለህ አንተ? እንደዚህ አካባቢ ነው። ኔጌቲቭ 8 ገባ። እንትኗን ርጫት እስቲ። አይረጭም። አይ ያቺን እንትኑ ላይ የሚያወጣው ላይ ያው ግን መስመሩም ፍሪዝ ያደርጋል። ውስጥ ውሃ የሚመጣበት ራሷ ሞተሩ እኮ ስለሚሞቅ ብዬ ሀይቁ ፍሪዝ አድርጎ ነው ሜዳ የመሰለው ያረጋል። በዚህ ሰዎች የት ሄደው ነው አቁሞ? ኦኬ እንውረድ እንዴ? ግን ጓንተ ላርክ ቢኒ እንዲዬ ሁሉንም ላጭ ጋይስ አሁን ከዜሮ በታች ኔጌቲቭ 8። በነገራችን ላይ ኔጌቲቭ 8 ማለት ለማነጻጸር እንዲመቻችሁ ውሃ በረዶ የሚሰራው በ0 ዲግሪ ሴልሺየስ ሲሆን ነው። በጣም ነው ቅዝቃዜ ያለው። ብርድ አይደለም ቅዝቃዜ ነው ያለው። ከፍተኛው ቅዝቃዜ እዚህ ጋር ሀይቁ በረዶ ሰርቷል። ከባድ በረዶ ዲፕ ፍሪዘር ራሱ ስንት ይሆናል? ከዜሮ በታች ይሆናል። ይሄ ባይዘዊ ውሃ ነበር። አይ ቲንክ የሆነች ወራጅ ውሃ ነበረች። አያው ደርቋል። በየቦታው ውሃ የነበረው ፓርት ግን እንደዛም ሆኖ በጣም ይቀዘቅዛል። ግን በጣም ያምራል ደግሞ መሬቱ በቃ እንትኖቹ ከዛ እኮ ደግሞ ሳሮቹ ልክ በረዶ እንትን ሲል
እንዴት ሰርቫይቭ እንደሚያደርጉ ግራ ነው የሚያጋባየው። ይሄ እንዴት እንደሚያሸራት ሳር የሌለበት ቦታ በጣም ዴንጀረስ ነው። እኔ ከወደኩኝ ዘኪ ይዘኛል። በእንትን ዘኪ ከወደቀ የካሜራውን ሙቭመንት አይተን ነው የምናውቀው። ካሜራው ወይ ወደ መሬት ወይ ወደ ሰማይ ከተገለበጠ እና እዚህ ሀገር የገረመኝ የትም ቦታ ሰው አለ። የሆነ የሚታይበት ቦታ አሪፍ የሆነበት ቦታ ቢያንስ እንደው ሚኒመም 6-7 መኪና ቆሞ ሲያይ ታያላችሁ። ብቻችሁን አትሆኑ። አይደለ? አይ ቲንክ ይሄን እኮ ተንሸራተ ከተሰብሮ ከገባህ በቃ አረ በጣም በረዶ ፍሪዝ አድርጓል። ድንጋይ ቢኖር ወርውረን ቼክ እናደርገው ነበር። ወይ ደግሞ እናንሸራትተው። እሺ ግን በዚህ እንሂድ። ይሄኛው ፓዝ ሞር ሴፍ ነው ሩቅ ስለሆነ ከዛ እንዳሰሙት እዚህ ጋር ደግሞ በጣም ልክ የማቃ ከዛ ይሄ ነው እኮ የሚልጥ። አየው አሁን ይሄ ፈሳሽ ውሃ የሚገባበት ነው። አይ ማስወረድ ያስወርዳል፣ ግን ያስፈራል። እዚህ ጋር የምትገርመዋ አለች እና ድምጿን አሰማቸው። ቀረብ ቆይ፣ ለካ ድምፅ እኔ ጋር አይ ቲንክ እንዴት እየፈሰሰ እንደሆነ ራሱ ነው አይደል? ድምጾቿን የምትሰማው በጣም እኮ ትዕግስት የሚጠይቅ ስራ ነው። አረ ዘኪ በቃ በቃ ማ ግን አትሊስት እዚህ ጋር ብትገባም እንትን ነው አይደል? አይ ቲንክ መሬት ነው ጥንጥ ነች። የጫም ጉልበት ድረስ የሚደርስ በረዳ እስክስ የጎጃም እንቅጥቅጥ እየሰራ ነው ያለ ሙዚቃ። ምንድን ነው የሚጠብቀው? ምን ወፍ ምናምን አሰብከው? ግን የሆነችውን ወፍ ላንድ ልታረግ ስትል ምናምን ካፕቸር ብታረጋት እኮ በጣም ያበደ እንትን ነው። ፖዚሽን እንትን አድርጋ በዚች እንውጣ። እጄ ፔን ጀመረ። ጣት የሚያም ነገር እዚህ ጋር ተጠንቀቅ።
አዎ ይሄ ውሃ ነው ፈሳሽ እንደ ገባር ነገር ነበር። ግን ጋይስ ካን ኢማጂን ይሄን ለግረኛ ተዘጋጀ ይመስላል ግን ደርቆ ነው። አዎ እንትኑ ውሃው ሲደርቅ እንትን ሆነ መንገድ ሆነ። ግን ይሄን ካን ኢማጂን በበጋ ሲሆን በጣም ነው የሚያምረው። አረንጓዴ ይሆናል፣ ውሃዎቹ ይፈሳሉ። ፀሐይ ዌዘሩ አሪፍ ነው፣ ፀሐይ ነው የሚሆነው። እኔ የሚገርሙኝ እንስሳት ናቸው። እንስሳት እዚህ ውስጥ እኮ ይኖራሉ እኮ። ኧረ እንዴ እኔ ጣቴ እያደነዘዘ ነው። እየራቀ ነው የሚመስለው። በጣም ነው የሚበርደው። ዚስ ኤክስትሪም አልቻልኩም ብላለች ዲጄዲ። ዚስ ኤክስትሪም አልቻልኩም ብላለች ዲጄዲ አልኩኝ። አላየውም አልሞት ባይ ተጋዳይ እዚህ ጋር አለ ውሃ ግን አይ ቲንክ ደርቋል። እዚህ አይገርምም ግን አይ ካንት ዌት መኪና ውስጥ ገብቼ እጄን እስካሞቅ። ይሄ ነው ቢጫ ነው እንዴት አድርገው? ኦኬ ለምንድን ከኋላ ቢጫ ነው ከፊት ነጭ ነው? ኦኬ ኧረ እባክህ ኦኬ ራሴ ሆነኝ ዘክ ያለች ካጠገቤ። አሁን የት ነው ያለ ነው? ግላስጎ። የሚገርም ሳን ፎቶ ላይ እናስገብ። ፎቶ አላት አንስተዋል። የሚገርም ስቴክ በርገር በልተን በመንገዳችን ላይ ግላስጎ ደርሰን እና እዚህ ትንሽ ሰዎቹ ትንሽ ወዝበር በጣም ድረግ ምናምን ያለባት ሲቲ ነች መሰለኝ። ትንሽ ብዙ ክራኬዶች አሉ እዚህ ነው። ምግባቸው ግን አንደኛ ነው። 3 ሰዓት ተኩል ቱ ማንቸስተር ይላል። ግሎሪ ማን ዩናይትድ ልንል እና ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሰብስክራይብ አዲስ ቻናል ስለሆነ ሰብስክራይብ ብታደርጉ ደግሞ ሞር ዝም ብሎ የሰው ቪዲዮ ማየት አይደለም፣ ሰብስክራይብ ማድረግ ያስፈልጋል።
አስፈላጊ ኦ ይሄ የመጀመሪያው የለንደን ባስ አይደለ? የጥንቱ ያ እንደዚህ አይነት የሆነ እንትን እያነበብኩኝ ይሄን ባስ ይዞ አንዱ ታወር ብሪጅ ይከፈት የለ እና እየሄደው ተከፈተ ዘለለው ታውቃለህ እንደፊል ኧረ እባክህ እና ሰርቫይቭ አደረገ ወይስ ወንዝ ውስጥ? አይ ሰርቫይቭ አደረገ። እግሩ ተሰበረ ነገር ነው ወይ የሆነ ሰው ተጎዳ ነገር ነው ለዛ ነገር ብቻ ሙሉ ሰው ጭኖ ነበር መሰለኝ። ሰው ይሁን አላውቅም እንጂ በጣም ላኪ ነው። እንዴት በምን ያህል ፍጥነት ሄዶ ነው የዘለለው? እሱ ነው እና ምን ያህል ተከፍቷል ደግሞ የሚለው አሁን ወደ ሃይዌያችን እየሄድን ነው ልንለው እንችላለን። ወደ ሃይዌይ እየሄድን ነው። ከዛ 3 ሰዓት ከ27 ደቂቃ መጀለጥ ነው በቃ መቆም የለም። ምክንያቱም 4 o'clock ነው የምንደርሰው። 4 o'clock ሲጨላለም ከጨለመ በኋላ ነው። ማንቸስተር ስቴዲየም ቢያንስ 6 ላይ መድረስ አለብን። ኦኬ አይን ጊዜ አለ 6 ላይ መድረስ አለብን። 2 hours ከሆቴል ገብተን ምናምን ፏፏ ብለን እስክንወጣ 2 hours እንትን ነው። ከዛም ያው እንትን እኮ 6 ላይ ብንደርስ ያው ዞር እያልን ኦልድ ትራፎርድን እናያለን እንጂ ጌሙ የሚጀምረው 8:15 ነው የሚጀምረው። ስለዚህ እንሂድ ነው የምንላችሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በድጋሚ እንዳይረሳ። ወዝ እያላችሁ አብራችሁ ዲድ ወዝ ስተርሊንግ ካርሲልን ኤንድ ኤደንብራ ገነኛ ወደ እሱም አይደለም ወደ ካርላይል ነው የምንሄደው። ወደ ካርላይል ነው። ኦኬ ወደ ካርላይል። ከካርላይል ቀጥሎ ማንቸስተር ልትሉ ትችላለህ። ካርላይል ማለት ኢንግላንድ ገባ በቃ ኢንግላንድ ገባ። ስተርሊንግስ ባለፈው ያየነው ካስል። ኦኬ መጀመሪያ ከሄደው ያየነው ካስል። ጋይስ ወደ ማንቸስተር እየተቃረብን ነው። 2 ሰዓት ከ14 ደቂቃ ይቀረናል። የሆነ ሰዓት ላይ እጅሽን አፍታች እግርሽን አንድ 30 ደቂቃ ነዳን። መስከረም ሲጠባ አደይ ሲፈነዳ ከአበቦቹ መሃል ላይ ፈላይ ጽጌረዳ ብሬክ ልናደርግ ነው። ትንሽ 2 ሰዓት ይቀረናል። ግን ፀሐይ ስለሆነ ምናምን ደስ የሚል ኢነርጂ ይሰጣል። ጋይስ እንግዲህ ከቅድም ሳሳያችሁ በጣም ፀሐይ ነበር፣ ደስ የሚል አየር ነበር። አሁን እንግሊዝ ገብተናል። ከስኮትላንድ ለቀን ወጥተን እንግሊዝ ገብተን ዮርክሻየር ወይም ደግሞ ሰሜን እንግሊዝ የሚባለው ፓርት ላይ ደርሰናል እና ያው ሰሜን እንግሊዝ ደግሞ የሚታወቀው በዝናቧ ነው እያለኝ ነበረ ዘኪ። በጣም ያበደ ዝናብ ነው ያለው። ነጭና እንደ ብሩኖ ፈርናንዴዝ ነው አየሩ። ይነጫነጫል እያለኝ ነበር። ዝናባማ ነው። ወደ 1 ሰዓት ከ38 ቀርቶናል ወደ ማንቸስተር ልንገባ። ሆቴላችን ድረስ ነው አይደለ? ሆቴላችን እስክንደርስ 1 ሰዓት ከ38 ይቀረናል። 10 ሰዓት ከ20 ገደማ ሆቴላችን ተኩል 10 ተኩል ገደማ ሆቴላችን እንደርሳለን። ከዛ ነው ሻወር ወስደን ምናምን እንወጣለን።
ደርሰን እዛ 12 ሰዓት ከሩብ ጀምሮ መድረስ አለባችሁ። ማንቸስተር ልንደርስ 41 ደቂቃዎች ያልቀርተውናል ይላል። ሆቴል ልንገባ ማለት ነው። ማንቸስተር፣ ቦልተን፣ ሊድስ፣ ብላክበርን ጋይስ ፋይናሊ ስንት ደቂቃ ቀረን? ስቲል ዜር ኦር ኖት ዜር በለው 11 ደቂቃ ቀረን ግን ሆቴላችን እስክንደርስ ግን ማንቸስተር ኦፊሻሊ ደርሰናል፣ ገብተናል። ሳትፎርድ፣ ትራፎርድ ፓርክ ኤቭሪቲንግ ግን ፎርድ ይበዛዋል። የሆነ ነገር ፎርድ፣ ስታፍፎርድ አሁን ሰማይ ጠቀስ ፎቆቹ ብቅ ብቅ እያሉ ነው። ያ ኮንዶሚኒየም ቆየ ፈጬ ልትሉት ትችላላችሁ። ከከተማ ወጣ ብሎ ያለው በዛች ነው እንዲዞረው እዛች ውስጥ ያለች ፓርኪንግ ትንሽ የፓርኪንግ ይሄ ነው ሆቴል። እዛ ያረፍንበት ነው። ኦኬ እንትን ኤደንብራ ያረፍንበት ሆቴል ወይዞ ሊዮናርዶ ሆቴል ይባላል። ያኛው ስክሪኑ አረንጓዴ ነገር ሲያሳይ የአረንጓዴ በር ይመስለኝና ሁለት ልንቀሳቀስ ነበር ታውቃለህ። አይ ቲንክ ማንቸስተር ገንዘብ መሰብሰቢያ እዚህ ነው ግን አለ ቦታ እዚች ጋ አለች። እዚህ ጋ አንድ እዛ ጋም አለ። ፓርኪንግ ዋጋ እያየ ማለት ረላሽ አያችሁ። እኔ 20 ፓውንድ ነው ለአንድ ቀን። 20 ፓውንድ ማለት በኢትዮጵያ ስንት ነው? እኔ ባልመታ እንዴ ህዝብ ይመታላ። እኔ እንኳን ተሰቃይቻለሁ እኮ በእንትን እየመጣ ከራስ ነው የምትጣለው። ግን የሂሳብ ችሎታዬም በዛው ልክ አሁን ድሮ ካልኩሌተር ፈልግ ነበር፣ አሁን አልፈልግም። በተቻለ መጠን እንትን ማድረግ ነው የሚፈልጉት። ግን እዚህ ቁጭ እናደርግ ከዚህ በኋላ ወደ ለንደን ስንሄድ ብቻ ነው በቃ። ከዚህ በኋላ እንቅስቃሴዎች ሁሉ በእግር ናቸው። የራሱ በቃኝ። ከዚህ አይ እንትንም እኮ ነው ከተማ ለማየት እኮ በመኪና አይሆንም በእግር ምናምን ሲሆን እና ደግሞ ፓርኪንግ ፍለገው ራሱ በቃ። አሁን ደግሞ አሪፍ ነው የአንድ ቀን ከከፈልክ ነገ በዚህ ሰዓት ስለምንወጣ ማንቸስተር እንትተን ጋይስ ደርሰናል። ሆቴላችንን አሳያችኋለሁ ስንገባ። ይመቻችሁ። ባትሪ ሴቭ ማድረግ አለብኝ ለበኋላ። ሰላም 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 ጋይስ፣ ማንቸስተር ደርሰናል። ሆቴላችን ያረፍንበት ሆቴል ነው፣ ሊዮናርዶ ይባላል። እየመጣችሁ ብታርፉ መልካም ነው ኳስ ሲኖር እንደዚህ እና አሁን ልንወጣ ነው። ጀስት እቃችንን አስቀመጥን ቀጥታ። ምክንያቱም አሁን ሰዓት ስንት ሰዓት መሰላችሁ? 11 ሰዓት ሆኗል። ኳሱ የሚጀምረው 2 ሰዓት ነው። ግን አንደኛ 2 ሰዓት ቀድመን መገኘት አለብን። ሌላ ደግሞ ባር አለ። የማንቸስተር ዩናይትድ ፋኖች ተሰብስበው
ድምጻቸውን የሚሞርዱበት ማለት ነው። ድራፍት እኮ እሱ ነው ጥቅሙ። ምንድነው ፔንት ነው የሚባለው? ፓይንት ነው የሚባለው። እሱን የሚጠጡበት ቤት አለ። እሱንም ጎብኘት እናደርጋለን። እኛ ገለልተኛ ነን። ጥቁር በጥቁር ነው የለበስነው። ግን የያዝነው የማንቸስተር ዩናይትድ ሆም ፋኖች የሚቀመጡበት ሰር አሌክስ ፈርጉሰን ስታንድ ነው የሚባለው መሰለኝ። እንትን ስናደርግ እንደዛ መሰለኝ። ሰር አሌክስ ፈርጉሰን ስታንድ ነው የያዝነው። እንውጣና አሁን በመኪና እንይዝም ፓርኪንግ ስለማይገኝ በእንትን ነው የምንሄደው፣ በትራም ነው የምንሄደው። አብረን እንሂድ፣ እንውጣ፣ ለናሳያችሁ። ካርዳችንን እንይዛለን። በዚያ ነው፣ በዚህ አሁን ይህ ሰውዬ ማለት ነው ምናልባት ሸውዶ ይሆናል የመጣው። ሚስቱን የማንቸስተርን ኳስ ፐብ ላይ ነው ብሎ ቺት ሊያደርግ ቢሆን ተበላኛ ቻናል ላይ እሱን ነው የምልህ የእንትን ሲኦ በጣም ብዙ ሰው ነው ያለው አይደለ? የሆቴሉ ራሱ እዚህ ተከራይቶ ስካርፍ አድርጎ የሚወጣ በጣም ማት ሰው ነው ያለው። እና እስቲ ደጋፊዎች ከብዙ ከተለያየ ቦታ አሁን ደግሞ ሆሊዴይ ስለሆነ ከለንደንም ምናምን ማንቸስተርን ለማየት ምናምን የሚመጣ ሰው ሊኖር ይችላል። ይንቀሳቀሳል አይደለ? የወልቭስም ደጋፊዎች ሊመጡ ይችላሉ። የራሳቸው ቦታ ይኖራቸዋል፣ አይቀላቀሉም። እሱማ ከኛ ጋር ይቀላቀሉ። አይ ሆቴሉን ለመያዝ ነው ለመያዝ ይኖራል። ግን ኢቭን በጣም ኮንፊደንስ ይፈልጋል። አሁን እዚህ ከተማ ውስጥ የወልቭስን ማሊያ አድርገህ ለመንቀሳቀስ ይሄን ነው እንደ ያለች አይደለም። እዛ ስትደርሱ ነው እንጂ ያለችን እኮ። አይ ይሄ አይደለም፣ አንድ ስቶፕ ሲቀራችሁ ነው እዛ ወርዳችሁ ምናምን መሰለኝ ያለችው አይደለ? ጋይስ አሁን ትራማችንን ልንይዝ ነው ወደ ኦልድ ትራፎርድ። ግን እዛ ጋር ይጠብቃል። አየህ በዚህ እንግባ ዝም ብለን። እንግዲህ አሁን ሙሉ ትሬን ኮንትራት ይዤ አሳያቸው። ሰውን ቁረጠው እና ወደ እየሄድን ነው። እና ምንጭ ነው የደጋፊ ብቻ ነው፣ የባላንጣ ምናምን አንጭንም። ግን ዝም ብሏል። እርግጠኛ ሀፋፍ ነው ብለን ገምተን ነው የገባ ነው። እንግዲህ አይደል አንድ ስቶፕ ልክ ነው። አው ሁሌም አንድ ስቴፕ ወደፊት እየሄድክ እንትን ማድረግ ነው መጠበቅ። ቆሞ ከመቅረት ሰው ነው እዚህ ጫፍ ድረስ ዘጭ ብሎ አምቡላንሱ በንዴት ምንድን ነው ሰው እየተፈተሸ ይገባል ወደዚህ። ምንድን ነው ቪክቶሪያ ዌርሃውስ እና የሆነ ነገር እያሳየ ነው የምገባው። እና አብዛኞቹ ደግሞ ደጋፊዎች ናቸው። ጎግል አድርገውና ልንገራችሁ እዚህ ሪል ታይም እንዴ ቁማር እንትን ማያ ነው። አይ ቲንክ ላይቭ ማያ ነው ድባቡን። ግን እዚህ ጋር ነገር ሲፈልጉን አየህ ዘ ሊቨርፑል ዌርሃውስ ደግሞ ይላል። ግን 1925 ጀምሮ ነው ይሄ ማለት ኤግዛክትሊ 100 ዓመት ሞልቶታል።
አይ ቲንክ ይሄ ደግሞ ይሄም ኢቨንት ማያ ነው መሰለኝ። ጭሳየው ኢቨንት ሃውስ ነው የሚለው ራሱ። እንዴ ደረሰን። አይ ቲንክ ጭስ ካሞን ኤቭሪዋን ካሞን ማንቸስተር ዩናይትድ ይላል። ኦልድ ትራፎልድ ያዩት የሚጓጉለት ካሞን ማንቸስተር ዩናይትድ በስማ ጋይስ ደርሰናል። አረ ስፒችለስ ሆንኩኝ። በጣም ይሄ የታለ የፈራረሰ ምናምን ያሉት አይጥ ነው ምናምን። እኔ ዛሬ አንድ አይጥ ካላየው በስማ ሙትት ያለ ስቴዲየም። እኔማ ኔበርሁዱ እንትን ያለ ነው፣ ትንሽ የደካከመ ነገር አለው። ግን ስቴዲየሙ አራው ቀማምሰንማ ነው። ስትሬት ፉድማ ወሳኝ ነው፣ ሰው ሳይበዛ እንጂ ላይገኝ ይችላል። እኔ ራሱ መቅረስ አማረኝ። ሰው ላስጨንቅበት ነው ወይዘው እኔ ሰው ላስጨንቅ ነው። ዘናል እቺን ፎጣ ለበስ አድርገን ደገፍገፍ ብለን አሁን ለብሰ ነው እንትን እንላለን። ደግሞ ለብርድ ራሱ ወሳኝ ነው፣ ወፍራም ነው። እንትን ግን አሪፍ አየሁ። ኢንተር እዚያውን የዩናይትድም የወልቭስም ደጋፊ ካለ አጣምሮ ጥንድ ዩናይትድ ወልቭስ አንዱን ይደብቀዋል። ከዛ አንዱን እዚህ ውስጥ ትከተዋለህ፣ ወይ ማንቸስተርን ትከተዋለህ ወይ ወልቭስን። ግን ዛሬ እናሸንፋለን። ግሎሪ ማን ዩናይትድ ብለናል። ዳርዳሩን እያልን ነው። አሁን ልንገባ ነው። አሳያቸው። እዚህ ጋር ባራቸው ነው፣ ህዝብ ነው ያሉ። ይሄ ራሱ ግማሽ ስቱዲዮ እንትን መግቢያ ነው የሚመስለው። የጠጣው የሚጠጡት የመግቢያ ነው የሚመስለው። ዘጭ አድርገው እየጠጡ ነው። ይሄ እንደ 3 ፍሎር ነው ባሩ። ሬስቶራንትም ነገር አለው። እታች ቆሞ ነው ሲጀመር የሚጠጡት። ላይ ቆሞም የሚጠቀማለ፣ ቁጭ ብሎ የሚጠቀማለ። ብቻ ይጠጧታል። መጠጥን ስካርፋችንን ይዘናል። አሁን ኦፊሻሊ ማንቸስተራዊያን ሆነናል እንችላለን። ካሞን ሌትስ ሲ ማንቸስተር ዩናይትድ አይ ቲንክ ፌመሱ ቲቪ ላይ ምናምን የምናውቀው እንትን ነው። እንትኑን ሲያሳዩት ይሄን ነው የሚያሳዩት። ድባቡ በጣም ነው ደስ የሚለው። ጌሙ 2 ሰዓት ቀርቶታል። በጣም ያበደ ድባብ ነው ያለው። ግን ይሄ ነገር በጣም ነው የተመቸኝ። ዩናይትድም ወልቭስም ሁለቱንም ከደገፍ የማቲያስ ኩኛም እንትን እየተቸረቸረ ነው። ዘኪ እቺ ቢዝነስ ግን አዋጭ ትመስለኛለች። እና ደግሞ በጣም ብዙ ሰው ነው ባይዘው ያረጋው አይደል? የወልቭስና እንትንን በጣም ብዙ ሰልፍ ነው ያለው። እዛ ጋር ደግሞ እንትን እኮ ሱቁ እኮ ነው። ኦኬ ሱቁ ውስጥ ለመግባት ነው ይሄ ሰልፍ። ኧረ ጋይስ ማሊያ ለመግዛት ነው የውላ ሰው። ኢትስ ፋኒ። ሌላ ጊዜ እኮ ትመጣ ያው ምንም አይነት ባዶ። ዛሬ ያው በሰበቡ ነው። እና ደግሞ ብዙ ቱሪስት አለ ሊያየ መጣ። የሚገርም ነው። አንድ የአውራ ፋን ግን እዚህ አለማግኘቴ በጣም ነው እውነት ያሳዝናል። ለነገሩ
እኮ አሞሪም ነው አሉ። አሞሪ አይ አንፈልግም። አሞሪም እንዲሆን አንፈልግም። ይሄ ዙሪያውን እናሳያቸው መጀመሪያ። ኢንቨስት ያደርጋል። የሚገርም ኢኮኖሚ እኮ ነው እንትን ያለው አሰብኮ ማክሰኞ ሻይ ቡና ይላል ነገር እንትን ይላል። ምንድነው ይሄ ሁላ የሚደረገው ዛሬ ማክሰኞ ከሰዓት ነው አፍተር ከስራ በኋላ እና ምን ያህል ኢኮኖሚ እንትን እንደሚል ነው የሚያሳየው። እዚህ ጋር ባግ ቼክ የሚያደርጉ አሉ። ባግ እንትን የምትሉ ከሆነ ትንሽ ሰፈር ታደርጋላችሁ። ባግ ከያዛችሁ ከመጣችሁ ኢንኬዝ ባግ አቮይድ አድርጉ። እንደኛ አይ ቲንክ ሳውዝ ነው ገና አልተከፈቱም፣ በሮች አልተከፈቱም። ዌስት ዘኪ በዚህ በኩል ማየት እንችላለን ሲገቡ። እንዴ ሀይ እያልኩኝ ልለፍ እንዴ? ፕሌየርስ ጌት ነው ለማየት ነው ሰልፉ። ግን እኔ ብሩኖ እንደውም ሽመልስን ካላየሁት አልገባም እያለ ስለሆነ እዛ ኖርዝ ስታንድ ላይ ይምጣ እያለ ነው። አንተ ደግሞ ልጅ የለ አዋቂ የለ ተሰልፈው አሁን ያያችሁት ፕሌየሮቹ የሚገቡበት ቦታ። እኔ አይ ቲንክ ይሄኛው ቦታ ማለት ነው እንትን ይመስለኝ ነበረ ብቻውን እንትን ተብሎ ምንድን ነው ብቻውን ተከልሎ እየከፈልክ ምናምን የምትገባበት በዚህ ይፈርሙልሃል ምናምን እኮ አይደል? አንዳንዴ ቆመው የሚፈርሙበት ታይም ካላቸው ምናምን ምንድን ነው የዚህ ኢንተርናሽናል ጋይስ። እንደምታዩት እንግዲህ ታላቁ አሰልጣኝ ሰር አሌክስ ፈርጉሰን ሐውልታቸው ጋር ነው ያለሁት። ሙዚየም ቱር ሴንተር ካፌ አለ፣ ሬድ ካፌ አለ። በዚህ በኩል ማንቸስተር ሲዩት አለ። ከዛ መሀል ላይ እኛም የምንቀመጠው እዚህ ነው። ሰር አሌክስ ፈርጉሰን ስታንድ ነው የስቴዲየሙ የመሀለኛው ክፍል ማለት ነው። እና በጣም ያበደ ነው። በጣም ነው የሚያምረው። በጣም ዊ አር ኤክሳይትድ። አሁን እንሰለፍና መሀሉ እንትን ደግሞ ሰልፉ እዛች ጋ ነው። አሳያቸው። እዛ ገኛ ኖርዝ 47 ነው መግቢያችን። በዛ ገብተን መሀሉን እንቆጣጠረዋል። ጋይ ዘገባውን እንግዲህ ቀጥታ በሽሜ ኤፍኤም 96.7 ቀጥታ አስተላልፍላችኋለሁ። ኦልድ ትራፎርድ ገብተናል። በርጋ እንደገባን ነው። ምን ይላል? ሰር አሌክስ ፈርጉሰን ስታንድ ይላል። በሰር አሌክስ ፈርጉሰን ስታንድ አድርገን ግን እዚህ ላይ መስራት አለባቸው። የቀለበት መንገድ ድልድይ ነው የሚመስለው። አይ ከውጭ ስታየው እንደ ኤክስፔክተር ከዛ ሌቭሉ አለ እንዴ። ኦኬ ካሞን ስለዚህ ዝም ብለህ ትወጣና ከዚህ ነው የምትገባው ማለት ነው። ናይስ። እኛ መብላት አንፈልግም፣ መጠጣት አንፈልግም። ስለዚህ ቀጥታ ወደ ስታንዳችን መሄድ እንችላለን አይደለ? 3406 አይ ቲንክ እዛ ጋር መሰለኝ። ሰላሳ 3406 እዛ ጋር እዚህ ጋር ነው መግቢያችን። እንገባለን። ቶይሌት ምናምን ብል በስማ መስቲ ዝም ብለን እንየው። 3406 በመድኃኒዓለም ጂሰስ አንተ እንዲህ ነው እንዴ? ሪላሽ
ኧረ ላሽ ስፒችለስ ኧረ በስመ አብ እንዲ ኦኬ። ስለዚህ ከዚህ ማለፍ አንችልም። አይ ቲንክ በመዳ በመድኃኒዓለም አም ስፒችለስ እግዚአብሔርን በጣም የሚያምር ስቴዲየም ነው እና ኧረ ድባቡ ሰው ሳይገባበት ራሱ አንተ እዛ ጋ ሆኖ መጫወት በጣም ነው የሚያስፈራው። እንዲህ አንተ እስከ ዛሬ እኔ ይቅር በሉኝ የተናገርኳችሁ ተጫዋቾች እግዚአብሔርን እንዴ ኧረ እኔ ራሱ ተጫወት ይኸውልህ ሰው ሲጮህብህ የሆነ ስተህ ኧረ ጋርናቾ በጣም ነው የሚያሳዝነው። እግዚአብሔርን ኦናና ምስኪን አፍሪካዊ እግዚአብሔርን እዛ ከብት ቢያረባ ምናምን እኮ ይሻለዋል እኮ መድኃኒዓለም። ኧረ አይ እኔ በጣም ነው የሚከብደኝ ወንበራችን። ኧረ አትረብሹኝ፣ እኔ ስራ ላይ ነኝ። ኧረ ስቴዲየም እግዚአብሔርን ይኸውልህ ማለት ጠብቄያለሁ እኮ የሆነ ትልቅ ስቴዲየም ምናምን ጠብቄያለሁ፣ ግን እንደዚህ የሚያምር ስቴዲየም አልጠበቅኩም። ቲቪ በጣም ነው የሚለያየው። ትንሽ ነው ቲቪ ላይ እና ደግሞ ይኸውልህ እዚህ ጋር ላለው ሰው ቪዚቢሊቲ ያለው አይመስለኝም። እንዴ በደንብ እኮ ነው የሚታየው። እና ደግሞ ሜዳ ትልቅ ነው። አንተ ግን ማርያም ለተቀማጭ ሰማይ ቀርቡ ነው የሚባለው። በጣም ትክክል ነው። ከዚህ እዚህ ስንቴ ነው የሚሯሯጡት ማለት አሳያቸው። አረ እኔ ቪዲዮ ማውራት እራሱ አቃተኝ። ፏ ያደረገው ከዛ ደግሞ ቦግ የጮኸን አንተ በጣም ነው የሚያምረው። እግዚአብሔርን ዘኪ በስማ ቢዩቲፉል እውነት በጣም ደስ ብሎኛል እዚህ መጥቼ ስላየሁ ኳስ። ሌላ ምንም አልልም። በጣም እውነት ሁሉም ሰው ቻንስ ካለው አንዴ ማየት አለበት የሚደግፈውን ክለብ። እንዲህ ከሆነ ሌሎቹም እኮ እንዲህ ነው የሚሆኑት ማለት ነው። እኔ እንትን ኳስ እኮ ቀንደኛ ደጋፊ አይደለሁም፣ ግን በቃ ይሄ የሆነ ቫይብ ይሰጣል፣ እንድትሆን ያደርጋል። እንዴ ያላዩት ቀንደኛ ከሆኑ እኔ እንዴት አልሆንም? አሁን አይቼ ያ ጋይስ እንግዲህ እንደምታዩት ነው። ገብተን ቁጭ ብለናል። በጣም ተገርመን እያወራን ነው። ባይዘዊ ነገሮችን የሚሰሩበት ስታንዳርድ እኔ ኳስ እንደ መዝናኛ ነው እና ይሄን ያለ ፐርፌክሽን መጨነቅ፣ ሳሩ ያለበት የንጽህና ደረጃ፣ ሰዎች እንዴት ስራቸውን አውቀው በአግባቡ እንደሚሰሩ መግቢያና መውጫው ላይ የሁላ ሰው እየገባ እየወጣ እንዴት መጨናነቅ እንደሌለ፣ ቶይሌቱ ያለው ጽዳት ዘኪ አልሄድክም ቶይሌት ያለው ጽዳት በቃ የተሰራበት እንትን እኔ በጣም ነው የገረመኝ።
ማለት የሁላን ሰው እያስተናገደ አለመቆሸሹ ሰው ራሱ ስልጣኔው በአግባቡ መጠቀሙ በጣም ነው የሚገርመው። እንዲህ ከሜዳው ውበት ምናምን ቪዚቢሊቲው እኛ እንደውም አሁን ከፍ ያለ ወንበር ላይ ነው ያለ ነው፣ ግን በጣም ቪዚብል ነው። ሰዎች በቃ ኤቭሪዋን የራሱን ስራ ነው የሚሰራው። በዛው ማሟሟቅ ጀምረዋል። የወልቭስ በረኛ መሰለኝ የወልቭሶቹ ወደ ሜዳ መግባት ጀምረዋል። እና ብቻ ይገርማል። እና በጣም ብዙ ፕሮሲጀር ነው ያለው። ዘኪ እንዳልሽው መለማመጃ ነገር እየሆነ ያደርጉላቸዋል። በዛው ካገቡ እንዲህ ነው የሚንሸራተቱት አይደለ? ስትሬት ፎርድ ይሄ ስለሆነ ማንቸስተሮች ካገቡ አይደል? ስትሬት ፎርድ በዚህ ነው ብዙ ጊዜ ኮሜንታተሮች ስትሬት ምናምን ይላሉ። ያኛው ስታንድ ስትሬት ፎርድ ኢንድ ስታንድ ይባላል። ለትበለው ቆይ ጭስ ልደውልልሽ። በቃ ሳከፍል ሙሉ ጨዋታ ልታይ ነው እንዴ? ደፋር እደውልልሻለሁ። በቃ እሺ ጭስዬ ይመችሽ። ምን ችግር አለው? የማንቸስተር ዩናይትድ ተጫዋቾች እየወጡ ነው። ዘርክዚ እንዳይለኛ ለትሬኒንግ መጀመሪያ ይወጣል። ማን ነው የሚያጨበጭበው? እዚህ ጋር ማርቲኔዝ ነች። ካሞን ማርቲኔዝ ዘርክዚ እያጣባጠበ ነው። አንተ በደንብ ነው ልምለኝ ካሞን ይባል አንተ እግራቸው ግን ፍልጥ ነው። ከዚህ ይታያል። ኧረ በመድኃኒዓለም ይኸውልህ የዘርክዚ ነገር ይህን ምግብ ያህል እግር ይዞ ነው እንግዲህ ኳስ መግፋት ነው ያቅተው። ግን ያልወጡ ተጫዋቾች አሉ። ያልወጡ ተጫዋቾች አሉ። ሼሽኮ የታለ? ለምሳሌ እዛ ጋ ነው ሼሽኮ። አሁን ኳስ እንደዚህ የመጥ ጆሹዋ አለ። ሄቨን ነው አሁን ኳስ ያዘ። አንተ በደንብ ነው ልምለኝ ከሞኔ ይባል እንትና ማርቲኔዝ ከኡጋርቴ ጋር ነው። ከኡጋርቴ ጋር ጠቅጠቅ የሚጫወተው ይሄ አሁን ያዘው ማርቲኔዝ ነው። ሊያቀበለው ለኡጋርቴ ነው። ዘርክዚ የወገብ እየሰራ ነው ጋይስ። ጋይስ ስቴዲየሙ ከአፍ እስከ ገደፉ ልንለው በምንችለው መልኩ ነው የሞላው። ያ የምታዩት ከፊት ለፊት ያለው በቃ ኳስ ለመሄድ ሲሆን ለመጮና ለመደገፍ የሚገቡ ሰዎች ያሉበት ቦታ ነው። በጣም ሃርድ ፋኖች በቃ ሃርድ ፋኖች ያሉበት ቦታ ነው። በጣም አግሬሲቭ ናቸው። ከቅድም ጀምሮ እየጮሁ እየዘፈኑ ነው። ሌላው ቦታ ዝም ብሏል እኮ አሁን እዚህ ምናምን ሰው ዝም ብሎ ነው የሚያየው። እዛ ግን ይቀውጡታል። በቃ ዘሬ ዳርሚ ምናምን በሚሉ ሰው ግን ቀደም ብሎ ቢመጣ አሪፍ ነው ባያቋረጣል። እዛ ደግሞ ጥግ የምታዩት የወልቭስ ደጋፊዎች ነው። ዳውንሎድ ኦፊሻል አፕ ከሚለው ያቺ ጥጓ ላይ ያሉት እሷ በስቴዋርዶች የተከበቡት ማለት ነው። ቪ ነገሯ ድረስ የወልቭስ ፋኖች ናቸው። በጣም የሚገርም ስሜት ነው ያለው። ስቴዲየሙ ዘጭ ብሎ ነው የሞላው ማለት ነው። አይገርም? ጥቅጥቅ ነው ያለው። ክፍት መቀመጫ እዚህ ጋር
መነሳት ተነስ Come on everyone United ይላል ያስጠላል ሁሉም ሰው ቆሟል በነገራችን ቆሞ ነው የሚያጨበጭበው Everyone is excited በጣም ነው ደስ የሚለው እውነት እንደዚህ አይነት ሀገር ውስጥ እንደዚህ አይነት ፕሮግራም ደስ አይልም ሰው ሳይጎዳ ምናምን 2 ሰዓት ማታ ገብቶ ጠቅጠቅ አይቶ ወደ ቤቱ በሰላም ልጅን ምናምን ጩጬን ይዘህ መጥተህ በጣም ብዙ ህጻናት ነው ያሉት አሁን እኛ ሀገር እንዴት ነው ስቴዲየም ይዘህ ህጻን ነውር ነው ሲጀመር ኧረ አይገባም ግን በጣም ነው ደስ የሚለው አሁን ገባ አባትም ሲንግል እየጠጣ ከሚያመሽ ልጁን ይዞ እዚህ መጥቶ ቺል አድርጎ ማታ ይገባል ምናምን ደስ ይላል ይላል ጎል Take me home to the place I belong to Old Trafford to see United taking me home. አንተ በጣም ነው ደስ ተጀመረ እንዴ ይሽከነፋም እንዴ አረ ካሞን ልክ ነው ዳኛው በጣም ልክ ቢጫ Aqui na Gecko, ze zoveel blijer dan wat in gezien is. Ze hebben het al zitten met beleza. Ik zou dat ook wel delen. Die mogen ons daar maken. Go!
ጋይስ እንግዲህ ያው ምንም ብንቋጠርም ለሁለት ወጥረን እንዲህ ብለን ብንቋጠርም አልተሳካልንም። ባለቀ ሰዓት ጎል ገብቶብናል። ግን ኢትስ ኦኬ። ዋናው ኤክስፒሪየንሱ ነው። ደስ ብሎናል። በጣም ደስ የሚል ጊዜ ነበረን። ኦልድ ትራፎርድ አንደኛ በጣም የሚያምር ቦታ ነው። እውነት ሁሉም የማንቸስተር ደጋፊ መጥቶ ቢያየው እኔ ደስ ይለኛል፣ እመኝላችኋለሁ። በጣም ነው ደስ ያለኝ። የኳስም አይተን አናውቅም፣ የመጀመሪያችን ነው ሁለታችን። እኔ አገር ቤት አንድ ኤክስፒሪየንስ አለኝ፣ ግን እንደዚህ ትልቅ ስቴዲየም ምናምን ገብቼ አላውቅም እና በጣም ደስ የሚል ሞመንት ነበር። እንግዲህ ኦልድ ትራፎርድንና ማንቸስተርን ያስቃኘንበት ቆይታችን ይህን ይመስል ነበረ። ነገ ወደ ለንደን እንመለሳለን። በጣም የሚገርም ጊዜ ነበረን በስኮትላንድ በማንቸስተር። ነገ ምናልባት ቦታዎቹን ስንመለስ ያሉትን በአጫጭር አሳያችኋለሁ። ዛሬ ግን ይህን ነበረ። እንውጣ ከኦልድ ትራፎርድ። ዝም ብለን እየቀረስን መጨረሻውን እስክንወጣ ድረስ ያለውን ቫይብ እናሳያችኋለን። ይመቻችሁ። አፍተር ጌም ነው እየወጣ ኒውት ድባቡን በጣም ነው ደስ የሚለው። በጣም አሮጊት ሴትዮ ናቸው። በጣም አሮጊት እኮ ናቸው። አያለም ጩጬ ምናምን በቃ በጣም ነው ደስ የሚለው። የሚገርም ካልቸር ነው። በጣም ደስ ይላል። ፋሚሊ ሆነው ይመጣሉ ምናምን አሜዚንግ ነው። ግን ደግሞ አሸንፈው ቢሆን ኖሮ ደግሞ ምን ያህል ምንድን ነው ይሄ ተጨናንቆ ነው